አይባልም እንጂ ፈጣሪ ይቅር ይበለኝ እንጂ ማለት ነው። አንቺ እቺ ልጅ ከየት እንዳመጣሻት የት እናውቃለን? እንደው ሰው ግን እንደው ነገረኛ ያረገናል። ጭራሽ በቅማምዬ ትመጫለሽ በማይመጣው ሰው። እኔ ውዶች ገብርኤልን በዚህ ሴትዮ ቪዲዮ መስራት አልፈልግም። ጭራሽ ዛሬ ቅማምዬን እኮ ነው ያስጠነቀቀችው። ይችን በትክታክ ባናቷ ትከሏት። የምሬን ነው ምላችሁ። እንዴ ምን ጉር ናት? ምንድነው አላማዋ? እኔ አልገባኝም። ቤተሰብ ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ። ይሄን ቪዲዮ ላይክ ሼር አድርጉ በደንብ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡ። እኔ በጣም ነው የተበሳጩት። ጭራሽ ከብሩኬ ጋር ያለሽን ጊዜ ጨርሺ፣ ጊዜሽን እንዳትሻማብሽ ልጄ ምናምን ልጁ ምናምን ብላ አሁን ትከፍታለች። እንዲቅማምዬ ንግስቷ ላይ ማለት ነው። አንቺ እኮ በ5 ደቂቃ ውስጥ እኮ የሆነ ሰው እኮ ተንፍሶብሽ ይወልሻል። ልጅሽ ናት ደግሞ ከየማን እንዳረገሽ ራሱ እኮ አታውቂም። አንቺ ከብት እንሰሳ ማለት ነው። እንዴት ነው ጊዜሽን እንዳትሻማብሽ የምትዩ? እድሜ ከጤና ይስጣቸው፣ ፍቅሩን ያብዛላቸው እንጂ ብሩኬና ሃይሚ አርጅተው ሁሉ አብረው ናቸው። ገብቶሻል አይደለ? ደግሞ ምንም የምታጣው ጊዜ የለም። ብሩኬ ምንም የሚያሳጣ ጊዜ የለም። ለሃይሚ ሙሉ ህይወቱን ለሷ ነው የሚሰጣት። ስለምንተማመንበት ነው ይሄንን የምናወራው ማለት ነው። እንደዚህ በኮንፊደንስ የምናወራው ስለምንኮራበት ነው። እንዴ ምን አይነት ሴት ነሽ አንቺ? ይችን የመሰለሽ ልጅ ይችን የመሰለሽ ልጅ እኛ ምንም ትምሰል ያው ፍጡር ናት፣ እንፈጠርሻት ፍጡር ናት። ነገር ግን ደግሞ በማይመጣው ስትመጪ ዝም አንልሽም። ልጋጋሽን አታላጊ። ቅማምዬን የማስፈራራት ወይንም ቅማምዬ የሆነ ዛቻ የመዛቱ መብት የለሽም በጭራሽ። ሩብ ያክል መብት የለሽም። ባይገርምሽ ማለት ነው። በቅማምዬ እኛ ቀልድ አናቅም። በቅማምዬ ቀልድ አናቅም። አርፈሽ ተቀመጪ። አርፈሽ ይችን ልጅሽን አሳድጊ። ከየት እንዳመጣሻት ራሱ እንኳን እኛ አናቅም። ጭራሽ አባቷን ራሱ እኛ አናቅም። አንቺ ይሄንን አንድ ሚስኪን ልጅ ብሩኬን አግኝተሽ ጭራሽ እሱ ለሴት ልጅ ክብር ስላለው ለሴት ልጅ ክብር ሴት ልጅን ስለማይናገር ሴት ልጅ ስለማያመናጫጭቅ ሪስፔክት ስለሚያደርግ በዛ ደካማ ጎኑ ገብተሽ ተጠቅመሽ ያንን ደካማ ጎኑን ስሙን እስከዛሬ ድረስ እያበላሽሽ ነው ያለሽው። በጣም አበዛሹ ከሚባለው በላይ። ለምን አትታገሽም? እኔ ያለው አልጠፋሁም። ምን አይነሽ ጥፋ ጥፍት ያርገው አይነሽን። እኔ ያለው አልጠፋሁም። ማን ፈልገሽ? ሲጀመር የሚፈልጉሽ የሃይሚ ጥላቶች እንጂ የብሩኬና የሃይሚ ወዳጆች አይፈልጉሽም። አስረግጬ ስነግርሽ ትክክለኛ ጨረቃ ፋሚሊ አንቺን አይፈልግሽም። ትክክለኛው ምክንያቱም ብሩኬና ሃይሚ አንድ እንዲሆኑ ብዙ ዋጋ የከፈሉ ሰዎች አሉ። ብዙ ማለት ነው። እንዲገባሽ አንቺ አይገባሽም። እነዚህ ብሩኬና ሃይሚ እዚህ ለመድረሳቸው ከፈጣሪ በታች ማለት ነው የጨረቃ ፋሚሊ ናቸው። ራሱ ፋሚሊዎቻቸው ናቸው እዚህ ደረጃ እንዲደርሱ ያደረጓቸው። ብዙ ዋጋ የከፈሉ ልጆች አሉ። የተሰደቡ የተረገጡ። እኔም በግል ተሰድቤያለሁ፣ ተረግጫለሁ። ጠጉሬን ሳይቀር ምልጥልጥልጥ አድርገውኛል። ብዙ ነገሮች ደርሰውብኛል። ግን ደግሞ ሰው ለወደደው ሰው አይደለም እንደዚህ አይነት ነገር ያው ህይወቱንም አሳልፎ ይሰጣል። ሰው ለሚወደው ሰው ማለት ነው። ማንም ሰው ቴንኪው እንዲለኝ ምናምን ብዬ አይደለም የሆነ ነገር የማደርገው። ሰው ግን ለእውነት የሚጋፈጥ ሰው አይወደድም። ባጭሩ ስነግራችሁ ለእውነት የሚታገ አስመሳይ ሰው ነው የሚወደደው። እንገባችሁ? እንደዛ ነገር። ሌላው ነገር ደግሞ ይችልኝ ለመውለድ 9 ወር በሆድሽ ተሸከማሻታል። ሚዲያ ላይ አታገርጫት። ገና የ1 ወር ህፃን ልጅ ሚዲያ ላይ እያመጣሽ አታስጫት። ሌላው ነገር ማለት ነው እዚህ ጋር ጭራሽኛን ለማሳመን ምናምን ፊቷን ራሱ ፊት ለፊት ካሜራ ላይ ብታመጭልን ራሱ አናምንሽም። ምክንያቱም ብዙ ኤዲቲንጎች ስላሉ ማለት ነው። እኛ ፋራ አይደለንም። እንደው ምኞት አይከለከል፣ ደሃን ምኞት ይገለዋል አሉ። አጉል ምኞት አጓጉል ተስፋዎች ይገለዋል አሉ። ኤግዛምፕል አንቺ ላይ አይቼዋለሁ። ይሄንንም ተስፋ ማለት ነው ቪዲዮ ላይ እንደዚህ አያት በአካል መተህ እስከምታያት ድረስ ምናምን አላለችም እንዴ? ማን ነው መጥቶ ያንቺን ልጅ የሚያዩ? ብሩኬ በጣም ትመኘዋለሽ ይሄንን ማለት ነው። በጣም ትፈልጊዋለሽ። አዎ ታውቂያለሽ። ብሩኬ ልጅ ቢወልድ መልካም አባት እንደሚሆን
ምን ያክል ደግሞ ለልጆቹ ምርጥ አባት እንደሚሆን ደጋግሞ ስለተናገረ ያንን መልካምነቱን ለማበላሸት የሽበት ርቀት ነው። እኛ ገብቶናል። አይሳካልሽም። ገና አልወለደም። አረ ገና አላገባም ብሩኬ። ዝም ብለሽ እየመጣሽ አታለቃቅሽ። መተባካል ተያታለክ እንዴ? የማንን ልጅ ነው መጥቶ የሚያው? ምን አገባው እሱ? መች ተጋባ ከሀይሚ ጋር ገና። ምን አይነት እንኩቶ ናት በገብርኤል። የምር ይቺ እዩ የምትባል ጅል ነች። እግዚአብሔር በሌላ ጊዜ አለች ደግሞ ምኞት አይከለከል። እኔና አባቷ መሀል ይዘናት እጅያን ይዘን በሰፊው እናሳያቸዋለን ምናምን። አዎ ከትክክለኛው ወላጅ አባቷ ጋር አዎ አሳየን፣ ደስ ይለናል። ግን ይሄ የሰው ስም አታጥፊ። አዎ እኛ ይን አላይን አይመለከተንም። እንኩቶ ልጅ አስተቃቀፍ እና ጡጦ አጠባብ ለልጁ ወደፊት ለሚወልዳ ልጁ እንጄት እዛ ጋር ልምምድ ያደረገው ላንቺ ልጅ አይደለም። ይሄ ከመንገድ ወልደሽ ላመጣሻ ልጅ አይደለም። አይመለከትሽም። እንዲህ የጓደኛው ልጅ ታቀፈ እዛ ጋር ጡጦ ሲያጠባት ነበረ ምናምን። ነው ደስ የሚል ነበረ። እሱ ደግሞ ከሀይሚ ጋር የሚያስበውን የሚያልመውን የሚያቅደውን ወደፊት ምናምን ነው እዛ ጋር ትክዝ ብሎ የነበረው እንጂ የኔን ልጅ ምናምን የቷን ልጅ? አንቺ ግን ምን አይነት መሰሪ ናት? ትክክለኛው የልጁ አባት እኮ አጠገብሽ ነው ያለው። አንቺ እንትነሽ ጤና ተሻል አላቅም። ተመርመሪ፣ ጠበል ግቢ እናቴ፣ ጠበል ግቢ። የዛኔ በጣም አሳዘነኝ። እንደዛ ልጅ ይዞ ሲያየው አሳዘነኝ። ያችን ልጅ ይዞ ምን አለ የሱ ልጅ ባሳየው ምናምን ነገር። የሱ ልጅ አልተወለደም እያልኩሽ ትደጋግሚዋለሽ እንዴ ነገሩን? ገና መች ተወለደች የሱ ልጅ? ምን ሆነሽ ነው እንዴ? ምን ሆነሽ ነው? የሱ ልጅ ገና አልተወለደችም። አንቺ አሰሚም እንዴ? ጤና የለሽም እንዴ ሴትዮ? ይቺ ምንድነው? አሰማም እንዴ? ቤተሰብ ደጋገመችው ነገር እየውን ዲኤን ምርመራ ይደረግ ሲባል እኔ ለበዓል እንደመጣ እምቢ ያልኩት እኔ ነኝ አልሽ። አዎ ብለሻል። ነገር ግን ደግሞ እምቢ ያልሽው ደግሞ ውሸታም ስለሆንሽ ነሽ። እውነት ቢኖርሽ ኖሮ ታደርጊ ነበረ። ውሸታም ስለሆንሽ እምቢ አልሽ። በቃ የራስሽ ውሸት ነው። ሁሉንም ለማበጣበጥ ሃይሚ ደስታዋን አትፈልጊውም። ባጭሩ ደስተኛ እንድትሆን አትፈልጊም። ገብቶናል፣ እኛ ተረድተናል። ግን ደግሞ አይሳካልሽም። ማርያምን አይሳካልሽም። አትለያያቸውም። የምር ሲጀመር እኮ ብሩኬ ልጄ ብሎ አያውቅም። አንቺ ነሽ በግድ ልጅህ ናት ብለሽ የለጠፍሽበት እንጂ እኮ ልጄ ብሎ አያውቅም። ልጅህን አምነህ ልትቃበል ምናምን እኔም እውነቴ ሊወጣ ምናምን እያልሽ ታለቃቅሻለሽ። በጭራሽ በፍጹም ማለት ነው። እንዴት ያልሆነውን ሆነ። በውሸት አንቺ በገንዘብ ካላደረግሽ በቀር ብሩኬ ይህንን አይነት ስህተት አይሰራም በጭራሽ ማለት ነው። ግን ደግሞ ረፊ ሴትዮ የምር ውሸት የሆነ ቀን ግን እውነት ከሚዲያ ያጠፉሻል። በጣም አቅነዘነዘሽ። በጣም ተቁነጠነጥሽ። ፈሷ እንደመጣባት አሮጊት። ምን አይነቷ ቁንጥንጥ ናት!